የኤርትራን ሀገርነት ሆስቴጅ ይዞ የጀመረ እንደመነሻ እንጂ እንደመዳረሻ አድርጎ የማይወስድ ሊደርሺፕ ነው ኤርትራ ሊደርሺፕ። ለዛ ነው አብዛኛውን በጀት የጎረቤት ሀገራትን ለማተራመስ ብቻ ነው የሚሆነው። ኢሳያስ ስለ ኤርትራ ልማት እንቅስቃሴ መጉደል ሲያወራ ተቃዋሚ ነው የሚመስሉ። ፊቱን ካላያችሁት ሌላ ሀገር የሚያወራ ነው የሚመስሉ። ኤርፖርት አለን ትላላችሁ ይላል። እና አንድ ወቅት እኛ ምን ብለን ገልጸው ነበር? የኤርትራ ኮንሰልታንት ኢንቺፍ ነው እንጂ ኮማንደር ኢንቺፍ አይደለም። ልክ የሌላን ሀገር ካምፓኒ የሚገመግም የሚተነትን ነው የሚመስለው። ግን የሱ ችግር አይደለም። ቢኮዝ ኤርትራን እንደ ሀገር እንደ ፕሮጀክት የሚሰራ አድርገው አይደለም ያስጀመሩት። ዩፎሪያው ካለቀ በኋላ ኤርትራ ሪሶርሷን ማየት መቻል አለበት። ፋብሪካዎቿ በሙሉ ባድመዋል። በጣሊያን ጊዜ ነበሩ የሚባሉት ፋብሪካዎች በኃይለ ሥላሴና በደርግ ጊዜ ሬሌቲቭሊ በነበረው ሰላም ምክንያት በርካቶች ስለተሰሩ የነበራቸው ሬሌቲቭ አድቫንቴጅ የሚመስላቸው ጠፍቷል። ያሉትን ፋብሪካዎች ስራ ቆመዋል። ሶ ኢኮኖሚክ ቤሱ የተምታታ፣ ፖለቲካል ቤዙም እንደዚሁ ዩፎሪያው ባለቀ ቁጥር ለኤርትራውያን ለሀገራቸው ያላቸውን ፍቅር የሚገልጹት ከሀገራቸው በመሸሽ ነው የሆነው። ሶ በእንደዚህ አይነት ሁኔታ አገርነት ልታስቀጥል የምትችልበትም እድል ሳይኖር ነው ኤርትራ ሀገር የሆነችው። ሮድ ማፕ የለውም። እንደ ሲንጋፖር እንሆናለን ሲባል በምን ላይ ተመስርቶ በየትኛው ፖሊሲ ላይ ተመስርቶ የሚታወቅ ነገር የለውም። እንዳልኩት ኤርትራን የግል ኢትዮጵያን የጋራ የማድረግ መሰረታዊ እምነት ይዞ የተንቀሳቀሰ ፓርቲና መሪ ይዛ የቀጠለች ናት። ምን ያክል ከቁመታቸው በላይ የመሰንዘር ፍላጎት እንዳላቸው ማየት ቅድም ዘሪሁን የጠቀሰው 95 አካባቢ ያው በሽር ማውረድ አለብን ተብሎ አሜሪካም ትንሽ ሰጥቶ ጀነራል ብሸት ይሄ ብዙ ጊዜ ረጅም ጊዜ ስለሆነው ብንናገረውም ችግር አይደለም። ኢትዮጵያ ሰራዊትም አንዲት ብርጌድ ኤርትራም ኩርሙክ አካባቢ እንቀሳቀሱ ነበር። የኢትዮጵያ ሰራዊት አብዛኛው ሜካናይዝድ ኃይል ሩምቤክንም ጁባንም ለመግፋት ትልቅ አስተዋጽኦ አድርጓል። ግን ቶሎ ስለታረቅን ከበሽር ጋር የኤርትራ አንዲት ብርጌድ አውሊያ የሚመራት መመለስ አልቻለችም እና ሙሴቬኒ ስራ አገኘላት ከሩዋንዳ ጋር ሆኖ ሞቡቱን ለመጣል ማለት ነው። ግን አንፎርቹኔትሊ ለኢሳያስ ነዛን ይዘው ገቡ። ግን ሁለቱ ተጣሉ። ሩዋንዳና ዩጋንዳ እዛው ሲጣሉ እንግዲህ ዋናዎቹ ስፖንሰሮቹ ሲጣሉ ኢሚዲየትሊ እንደምን ያደርጉት ነጋዴዎች ነው ያደርጓቸው። እዛ አካባቢ የትራንስፖርት እና ቀውስም ስለነበረ ከዛም ትልቅ ትርፍ አትርፈዋል። ከሩዋንዳ ክራይሲስ ከኮንጎ ክራይሲስ ትልቅ ትርፍ አግኝተዋል። ፍላጎቱ አንዳንዴ የተገለጸ ከአሜሪካም ይሄ ኃይልም ፕሮጀክት ከማድረግ አቅም ጋር ሲነጻጸር የነሱ እንደውም ከፍ ያለ በሚመስል ደረጃ ነው ለራሳቸው አርቢ የሚሰጡት። ግን ሬንት መሰብሰብ በየአፍሪካ ሀገሮች ውስጥ በንግድ ስም ያሰማሯቸው ከፍተኛ መኮንኖች፣ በንግድ ስም ያሰማሯቸው፣ በኮንትሮባንድ ውስጥ የሚያሳትፏቸው ብዙ ሰዎች። ስለዚህ ይሄ ለሀገርነት መሰረት ሳይሆን ለአንድ ግሩፕ ቀጣይነት ብቻ የሚጠቅም ፎርሙላ ነው። የኢትዮጵያን ቅድም እንዳልኩት የኢትዮጵያ ድርጅቶች ጸረ ኢትዮጵያ ድርጅቶች ከኢትዮጵያ ጋር ሰላም ፈጥሬያለሁ ባለበት ወቅትም ጭምር አባንደና ያደርጋቸው ለሆነ ሰዓት ጥቅም ላይ የሚውሉበት እድል ስላለ፣ ምክንያቱም ኔቸሩ በሰላም ላይ ተመስርተህ በጋራ ትብብር ላይ ተመስርተህ በጋራ ብልጽግና ላይ ተመስርተህ መክበር አይደለም። ኃይልን ተጠቅመህ አቅም በፈቀደ መጠን እያስፈራራህ ካልሆነ በግልጽ ወረራም ጭምር የማስገበር አባዜ ያለበት ሊደርሺፕ ስለሆነ ሀገሩን ማስቀጠል አይችልም ብቻ ሳይሆን አብዛኛውን የሀገር ሪሶርስ ለትርምስና ለብጥብጥ አጀንዳ ነው መዋል የሚችለው። እንዳልኩት የኤርትራና የኢትዮጵያ ግንኙነት በእነዚህ በገለጽኳቸው መስፈርቶች መታየት ያለበት ለረጅም ጊዜ ፖሊሲ መርህም አልነበረው። ግጭቶች መባባስ ሲጀምሩ ፎርማላይዝ ለማድረግ ሲጀመር ነው ጦርነቱ የተገባው። ምክንያቱም ፎርማላይዝ ሲሆን ህጋዊ ሲሆን አቋራጭ የምትከብርባቸው ኮንትሮባንድ የምታስገባባቸው እንቅስቃሴዎች አደጋ ላይ ስለሚወድቁ በዛ ምክንያት ነው ወደ ጦርነትም ለመግባት የተገደን። ጦርነት ከተገባ በኋላ የአልጀርስ ስምምነት ከተፈረመ በኋላ የተከተልነው ፖሊሲ እንግዲህ ከዛን ጊዜ ጀምሮ ቀጥታ የፖሊሲ ሰርክልስ ውስጥም ተሳታፊ ስለነበርኩ ኖርም ኖ ፒስ የሚባለው በዋናነት በአንድ የተሳሳተ አሳምፕሽን ላይ የተመሰረተ ነበር። ኢሳያስ ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክ ኬር ያደርገዋል የሚል ነው።
ከዛ በኋላ 3 ጠቅላይ ሚኒስትር አይተናል ኢትዮጵያ ውስጥ። በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ። እና አንድ ወቅት አንገላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ስለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩኝ። 71 ነበር መሰለኝ 72 አልኩኝ። በጣም ደነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለውም። እንዳልኩት የኤርትራ ያሁኑ ተጨባጭ ሁኔታ ምንድነው የሚመስለው? ዴሞግራፊካሊ ክራይሲስ ውስጥ ያለ ህዝብ ነው አገር። ኢኮኖሚካሊ ኢኮኖሚ የሚባል የለውም። ኤርትራ ኢኮኖሚ ቅድም ያልኳችሁ ተከስተ ነጋሽ ሚስኖመር ብዙ ጊዜ ኤርትራ ኢኮኖሚ ሲባል it doesn't exist it's ምንድነው ኦክሲሞሮን የሚባል የሌለ ነጭ ጥቀርሻ ካልክ ኦክሲሞሮን። ኤርትራ ኢኮኖሚ የላትም። ሀጎስ ክሻ የሚባል ሰው እንደፈለገ የሚያንቀሳቀሰው ለኮንትሮባንድ ለማተራመስ ተግባራት የሚውል በኮንትሮባንድ አክቲቪቲስ ሴኩር የሚደረግ ገንዘብ አለ። እንደ ሀገር ዩኒቨርሲቲዎች የሉት፣ ፋብሪካዎች የሉት፣ የኢንዱስትሪ እንቅስቃሴ ያማራል እንደማንኛውም ሰው። ኢሳያስ ማብራሪያ በሰጠ ቁጥር ፍየል ከጋህቴ ላይ በ700 ገዝተው በ2000 ናቅፋ ይሸጡ። ይሄ ስርዓት የሌለው ህዝብ፣ ስርዓት የሌለው ሀገር ይላል። ሂዝ ራይት። ስርዓት ስለሌለው ነው ሀገሩ። ሰው አንድ ቀን እንቅልፍ ባኖ የሆነ ነገር በታየው ቁጥር የሆነ ነገር ያደርጋል። ከዛ ውጭ ፕሪዲክት የምታደርገው ፖሊሲ የሚባል ኢንስትሩመንት የሌለው ሀገር ነው ሰራዊቱ። እንግዲህ የኤርትራ ሰራዊት ከግብጽ ትልቅ ትምህርት የተማረው ምንድነው? ዋና ፖለቲካ አጀንዳቸውን የማተራማስ አጀንዳቸውን በርካሽ የማስፈጸም ትልቅ ብቃት አዳብረዋል። በማንኛውም እንቅስቃሴ ውስጥ ሶማሊያን ማገዝ ሲፈልጉ የሶማሊያን ትርምስ የሚመሩት በርካሽ ነው፣ ሶማሌዎችን ነው የሚመለምሉት። እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንፃር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁ ቲ54 እና ቲ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑጻ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓድ በራህ ስትራቴጂ ዴፕስ የለውም በኔቸሩ። ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። በአሁኑ ሰዓት አይታችሁ ከሆነ በርካሽ ማስፈጸም ስለሚወዱ ግብጾችም እንደዛ ነው የሚያደርጉት። ግብጽ ወታደር ልኮ የሱዳንን አጀንዳ አይፈታም። ሐመቲ ካስታወሳችሁ ሜሮኤን ሲቆጣጠር የግብጽ አየር ኃይል አውሮፕላኖችን ጭምር አቃጥሏል። 80 ኪሎ ሜትር ርቀት ነው፣ ግን ሰራዊት አላስገቡም። አይጠቅማቸው፣ አያዋጣቸው። ኤርትራ በአሁኑ ሰዓት አርሚ 7 ነው ሊጠቀም እየሞከረ ያለው እንጂ ኤርትራ ኃይል ቡርሃንን በኃይል ገብቶ አያግዝም፣ አያደርገውም። ከባድ መሳሪያ ተኳሾች፣ ሜካናይዝድ አሰልጣኞች ወስድ ያስገባል። በርካሽ ለማስፈጸም ካለው እንቅስቃሴ ዩዝፉል ኢዲየት። በቅርቡ አንድ የጣሊያን ዲፕሎማት አስመራ ሄዶ አብራካታ አትፈሩም እንዴ አብይን ብዙ ጊዜ ፎክራል። አይ we have useful idiots ሳውዝ አካባቢ ደና ቆርታሉን የምናሰልፋቸው እነሱ የቀረቀሩት ለት እኛ ሰላም እናገኛለን ነው። አሁን ራሱ ምዕራብ ትግራይ ነፃ አወጣለሁ የሚል ኃይል ውጊያ እንዲያደርግ የሚጠበቅበት ደማዚን ነው። ታርቃለህ ወሎ ነው ከፋኖ ጋር ጥመዱ የሚለው ወሎ ከምስራቅ አፋራ ማዕራብ ፋኖ ጋር ሆናችሁ ወደዛ ሄዱ ነው። ምክንያቱም ከኤርትራ ድንበር በተቻለ መጠን ማራቅ አለበት። አሁን ያለው ሁኔታ ሚሊተሪሊ ሰስቴን ማድረግ የሚያስችል አቅም የለውም፣ ኢኮኖሚ የለውም፣ ዲፕሎማቲካሊ አይዞሌትድ ነው።
ዲሞግራፊክ ክራይሲስ ውስጥ ያለ አገር ነው የኤርትራ ሆና ሁኔታ። ፖለቲካውን ብንተወው ነው የሚሻለው። ኢሳያስ ሌሎች አገሮች እንኳን ሰክሰሰር ያስቀምጣሉ። ኢሳያስ በቅርቡ ኢሳያስ ምክትል ተደርጎ ይቆጠር የነበር ሰውዬ 85 ዓመቱ ነው፣ በቅርብ ጊዜ ሞቷል። ካቢኔው ውስጥ ኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትሩ ብቻ ነው። በእንደዚህ አይነት ሁኔታ ሀገሩንም እንደ ሀገር ማስቀጠል የሚያስችል ነገር የለም፣ መንግስትንም እንደ መንግስት ማስቀጠል የሚችል ነገር የለም። በዛ ላይ በቆላውና በደጋው መካከል የነበረው ልዩነት እየሰፋ የደጋውም ቢሆን በሂደት በስደትም በምንም ቁጥሩ እየቀነሰ በአሁኑ ሰዓት ኤርትራ ብሪንክ ላይ ያለች ዲዛስተር ላይ ብሪንክ ላይ ያለች ሀገር ነች። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው። ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ። ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንጻር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። አሁን እንዳልኩት ፍሬንች ቤድ ፌሎስ ናቸው ቲፒኤልኤፍ እና ኢሳያስ። ኢትዮጵያ የማተራመስ ቋሚ አጀንዳ በአደባባይ የሚገለጽ አጀንዳ ያለው ወደቡንም ከመጠቀም አንጻር ቅድም እንዳነሳውላችሁ ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። ለማሳጠር የኤርትራ በኢትዮጵያ ላይ የምትደቅነው የናሽናል ሴኩሪቲ ስጋት ብዙ ትንታኔ የሚፈልግ አይደለም። በተግባር በተደጋጋሚ የታየ መጣ throughout almost generations። ኢትዮጵያ ውስጥ ያሉ ዲስግረንትልድ አኩራፊ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት ስቴቢሊቲ እንዳይኖር ማድረግ ነው ትልቁ ስጋቱ። በእኔ እምነት የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ ነው። ከዚህ ውጭ ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ያንን ለማድረግ ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎች የሚያርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው። ቅድሚያ ልንሰጣቸው የሚገባው ቅድም ጀነራል አምሸትን በግልጽ ስላስቀመጠው ነው። ዋናው የውስጣችን ጥንካሬ ነው። ብዙ እኔ አሁን የኔ ጓዶች ይፎክራሉ እሰማለሁ እና እንዴት በሰው ድክመት ላይ ትመሰረታለህ? ለምሳሌ ፌደራል መንግስት ደክሟል ይላል። የራስን ጥንካሬ ነው ማሰብ ያለብህ የሆነ እርምጃ ለመውሰድ። ጥንካሬው አለኝ ወይ ነው እንጂ የሆነ ድክመት የሆነ ሰው ድክመት ይኑርም አይኑርም ያንተ ጥንካሬ ሊሆን አይችልም። የኛ ድክመት ነው ጥንካሬ ሊሆናቸው የሚችለው ለሁሉም ኃይሎች ኤርትራንም ጨምሮ። ስለዚህ ውስጣችን ውስጥ ያሉ ጉዳዮች ላይ አተኩረን መስራት ይጠበቅብናል። ማሳረጊያ ማድረገው እሱን ነው። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ውስጥ ይላል። 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ ለሙግት። ዛሬና ነገ ነው በጣም ጠንካራ። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። ወደቡ የኛ ነበረ ፍርድ ቤት ሄደበት ብትረታስ ምን ልትል ነው? አይደለም፣ እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። የኤርትራ መንግስት ማለት ነው የኤርትራ ህዝብ የሚጠቀምበት አሬንጅመንት ካለ የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። ሁሉም አካባቢዎች ኢትዮጵያ
ስትራቴጂክ ጥቅሟ መከበሩ ጥቅማችን የሚሉ ኃይሎች መበራከት መቻል አለባቸው። ኢኮኖሚካሊ የራሳችን ስራ ላይ በደንብ ማተኮር መቻል አለብን ብቻ ሳይሆን አጓጊ ማድረግ መቻል አለብን። ኢትዮጵያ አጓጊ ነው ማድረግ ያለብን። ሚሊተሪ አልመክራችሁም። ሁሉም አቅማችን ዘመናዊ ትጥቁ ሁሉም ተጠናክሮ ዲተር የሚያደርግ መሆን መቻል አለበት። አሁን ቢታየኝ ኢትዮጵያ ተለቅ ያሉ ጠላቶችን ዲተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለብን። ወታደር ውድ ነገር ነው መሆን ያለበት። ሪዘርቭድ መሆን መቻል አለበት። ከበድ ላሉ አሳይመንቶች መሆን መቻል አለበት። ስለዚህ በምንሰራቸው የፖለቲካ ስራዎች፣ የሰላም ስራዎች ቅድም ጀነራል እንዳለው ስለ ሰላም የሚዘምር ስለ ምርጫ እኔ አብዛኛው ሰው ሪጀክት ያደረገው ቫዮለንስ ሪጀክት ስላደረገ ነው። እገሌን ስለደገፈ ብቻ አይመስለኝም። ያንን ማስፋት መቻል አለብን። ሚሊተሪ ዝግጅት በዋናነት ጦርነት ለማስቀረት ላይ ፎከስ ያደረገ ሚሊተሪ ዝግጅት ነው የሚያስፈልገን። በትንሽ በትልቁ ጠብ የምንጋበዝበት እድል አቮይድ ማድረግ መቻል አለብን። እኔ በእኔ በግል እምነት ፕሬዚደንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። በመጨረሻ በሀገር ውስጥ ግን ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳሉት ነው። ህዝባችንን እናጥግብ፣ ከተሞቻችንን አሁን እያየነው እንዳለው ጥሩ እናርግ፣ እያንዳንዱ ኮርነር የኢትዮጵያ ተስፋ እንዳይናርገው፣ ሌሎች መራባቸውን እኛ መጥገባችንን፣ ሌሎች መታረዛቸውን እኛ መልበሳችንን ያዩ ቀን የፈለግናቸውም ያልፈለግናቸው እጃችንን ጠምዘው ጭምር እኛ ጋር መስራት የማይገደዱበት ምክንያት አይኖርም። ይሄን ስናደርግ በዋናነት የኢትዮጵያ ህዝብ አሁን የሚታዩ ኢኮኖሚክ ትሩፋቶች ሁሉም ጋር ሊደርስ እንደሚችል በማሳየ መልኩ መንቀሳቀስ መቻል አለብን የሚል እምነት አለኝ። አመሰግናለሁ።